የመላጣ ልጅ አለ ብሩኬ። እውነትም የመላጣ ልጅ። መላጣዎች ግን ተሰባስበው አንድ ቀን እንዳይሰፍሩበት ብሩኬ። ብዙ ጊዜ የመላጣ ልጅ እያልክ ስትሳደብ እሰማለሁ። እንግዲህ አባቶቻቸው መላጣ አይሆኑም አላቅም፣ ግን ይቺ የመላጣ ልጅ ስድብ ግን በጣም ተመችታኛለች። በነገራችን ላይ ፍፄ እውነቱን ነው ያለው። ምንድነው በሉኝ፣ ራስህን ማስከበር የምትችለው ራስህ ነህ። እየተለማመጥካቸው በጥፊ አጠናግረህ ብትመልሳት ኖሮ ዳግም ወደ ህይወት አትመጣም ነበረ። ራስህ እየተለማመጥካቸው ኮስተር ብለህ ቆፍጠን ብለህ መመለስ ሲገባ እንደ እያባበልክ አይነት ነገር እየመለስካቸው ቤት በኩል ሰላም ታገኛለህ ካለ ፍፄ እውነቱን ነው እዚህ ጋር የተናገረው። በዛው ልክ ደግሞ ፍፄ ትልቅ ጥፋት አለበት። ሁሌ ቁልፉን በመቀበሉ ጥሩ ነው። አንዳንዴ ካሜራማኖቻችንም ብዙ ነገሮችን ያበላሻሉ፣ ብዙ ነገር እድሎችን ያበላሻሉ፣ ብዙ ህይወቶችን ያስበጠብጣሉ። ምክንያቱም ካሜራማን ነው ብዙ ጊዜ ህይወትን እየበጠበጠ ያለው ማለት ነው። እና እዛ ጋር ነው ሲባል ካሜራማን ጋር ይደወልበታል። እንዲህ ቦታ ናት፣ ናዛ ናት፣ ሂድዛ ናት እየተባሉ ማለት ነው። እና ካሜራማኖቻችንም ጥንቃቄ አድርጓቸው ነው ማለት የምፈልገውና ፍፄ ቁልፍ በመቀበልህ ጥሩ ነው። ፍፄ እቤት ውስጥ ይዘህ መምጣትም አልነበረብህም። አለቀ። በውጭ ከዚህ በፊት ይዘካት የመጣከው አንተ ነህ። የፍቅር ጥያቄ ለማቅረብ ስትመጣ አንተ ነህ ያመጣካት። ጀመረችው። በእርግጥ ለቤቱ አዲስ አይደለችም፣ ቁልፍ የላትም እንጂ ብታንኳኳም ከውጭ የሚከፍትላት ሊኖር ይችል ይሆናል። ከውስጥ ግን ላትከፍትላት ትችል ነበረ። ግን ሀይሚ ከፈተች፣ አስገባቻት። እዚህ ደረጃ ላይ ደረሱ። ዛሬ ድጋሚ ህይወቶ መቼም በካሜራ ላይ ነው ሁላችንም የምናየው። ከካሜራ ጀርባ እናንተ ቅርብ ለቅርብ ስለምትገናኙ ማለት ነው። ከካሜራ ላይ ያየከውን አይተክ እሷን ማራቅ ሲገባ ጭራሽ ታማ ሆስፒታል ገብታ ከሆስፒታል ቤት ከገባች በኋላ ደግሞ ቤት ድረስ ይዘህ መምጣት አልነበረብህም። አለቀ። ለጓደኞቻችሁ የምታስቡ ከሆነ ጓደኞቻችሁ ሰላም ህይወት እንዲኖሩ ከሆነ ጓደኞቻችሁ ህይወታችሁ እንዳይበጠበጥ የምትፈልጉ ከሆነ በእናንተ በኩል የሚመጣውን ነገር ውጭ ላይ ማስቆምና ውጭ ላይ መጨረስ ትችላላችሁ። የሰው ህይወት አደጋ ውስጥ እንዲገባ የማትፈልጉ ከሆነ ማለት ነው። በቃ ጓደኞቻችሁ ሰላም ያገኙ። በቃ አለቀ። ዛሬውን ብሩክ የወሰነ ውሳኔ ቁልፍ ተቀበለ። አንደኛ፣ ሁለተኛ መወሰን የምችለው ማድረግ የምችለውን ነገር ደመደመ። አለቀ። ሃይሚንም የመጨረሻ ማስጠንቀቂያ ሰጣት። አለቀ። ሃይሚ ላይ የምትወሰነውን ውሳኔ በማንም ተራ ሴት እየመጣች ህይወትን የምትበጠብጠዋትን ሴት ማስቆምና መወሰን ይችላል። አለቀ። በጥፊ ወልወለ ውጪ ማስቀረት። አለቀ። ዝም ብለክ ለዛም በር እየከፈትክ ልብህን እየከፈትክ አጉል እያሽሞነሞንካቸው አትያዛቸው። ሃይሚ ምን ስትል ሰማዋት? ቤተሰብ የላትም እንደ ያለች የወንድምሽን ህይወት እየበጠበጠች ያለችው ሄርሜላ ቤተሰብ ነበራት። ቤተሰቦቿን ፈራች፣ ቤተሰቦቿን አከበረች። ቤተሰብ አላት መቼ። ማንም ከሜዳ እየበቀለ ማንም የለም። ሁሉም ቤተሰብ አለው። ለቤተሰብ ክብር አለመስጠት፣ ቤተሰብን አለማክበር ጋጥ ወጥነት አስተዳደግ ነው። ዛሬ የሰው ፍቅረኛ ላይ የተነካካ ወንድ ካልሆነ የሰው ህይወት ያለው ለመበጥበጥ ካልሆነ በስተቀር ሴቶቹ ካልገባንና ካላምተራመሰን ብለው የሚሄዱት ጋጥ ወጥ አስተዳደግ ገንዘባቸውን ስለሚያስቡ ነው። አለቀ እንጂ ፍቅረኛ እንዳለው ካወቀች ለድራማ እዛ ቦታ ላይ ከገባች ከውጪ መቅረት ትችላለች። የግድ እዚህ ደረጃ መድራረስ አልነበረባቸው። ሃይሚ ደግሞ ምን አይነት ባህሪ ያላት? ልክ ፌንት ትሰራና ከፌንቱ በኋላ ከነቃች በኋላ በቃ ከዚህ በኋላ እኔ እናንተ እናቁም፣ ከዚህ በኋላ ህይወቴ ላይ አትደርስ፣ ህይወት ላይ አልደርስም፣ ህይወቴ ላይ አትድረስ ትለና ትወጣለች። በህይወቱ ሌላ ሰው ሲያስገባ ደግሞ ለምን ብላ ትመጣለች። ይሄ በህይወታችሁ የምታስገቡት ክፍተት ነው። የማይፈታ ጦርነት እያመጣችሁ ሁሌ ጸብቻ ጭቅጭቆች እየሆናችሁ ያላችሁት ማለት ነው። አለቀ። መፍታት ከቻላችሁ ፈታችሁ ወደ ሰላም። መለየትም ከሆነ አላማችሁና እቅዳችሁ አትዘባዘቡብን እየመጣችሁ ማለት በቃ ተለያይ። አንቺ በመንገድሽ እሱም በመንገዱ። አለቀ። ከዛ በተረፈ ከሴት ጋር ሲሆን ለምን ከሴት ጋር፣ እሷ ከወንድ ጋር ስትሆን ለምን ከወንድ ጋር ተለያይታችሁ አልኩ። አልፈልግህም ብለሃታል፣ አልፈልግሽም ብለሻታል ብለሽዋል። ለምንድን ነው እሱ በህይወቱ ሰው ሲገባ ድጋሚ ህይወት ለመበጥበጥ የምትሄዱት እንዴ? ይሄ እኮ የሚያዋጣ አካሄድ አይደለም። አለቀ። ሁሉም የራሱን ሰላም ይኖር፣ ሁሉም የራሱን መንገድ ይምራ። ሰላም ከፈጠራችሁ ደግሞ አለቀ። በህይወታችሁ ማንንም ሰው ወላ ጓደኛ አይጠቅማችሁም። ጓደኛ እንዲህ ነው በር እያንኳኳ ህይወትን የሚያመሰቃቀል። አለቀ። ጓደኛ በውጪ የሴትም ይሁን ጓደኛ በውጪ። በህይወትና በትዳር በፍቅር መሀል ላይ ግን ሶስተኛ ሰው መግባት የለበትም። የብዙዎች ህይወት በሶስተኛ ሰው እየተመሰቃቀለ ስለሆነ፣ የብዙዎች ህይወት በሶስተኛ ሰው ጥንብርኩሱ እየወጣ ስለሆነ
በእንደዚህ አይነት ህይወት እስከ መቼ ድረስ ነው የምትቀጥሉት? አሁን ብሩክ ሀይሚ ላይ የወሰንከውን ውሳኔ በተራ ሴቶች ህይወትን እያስገባ የምታደርገው ነገር እንደዚሁ ነው መወሰን ያለብህ። አለቀ። ሀይሚ አሁን ተሰብስባ ትቀመጣለች፣ አርፋ ትቀመጣለች። ሁለተኛ አልፈልግህም ወይ ከቤትህ ልውጣ ብላ ማለት አትችልም። አፏን ያዝ ታደርጋለች። አለቀ። ቤቷ ቁጭ ብላ በሽታዋን ታስታማለች። ቤቷ ቁጭ ብላ ፍቅሯን ተንከባክባ ትይዛለች። እሱም ልክ እንደዛው ማለት ነው። እና የነበረው ፍቅራቸው ይጸናል። በነገራችን ላይ ፀጉ አዲስ ህይወት ጀምራለች። አይ ፀጉ ዳኒ የራሱን ህይወት ብጥብጥ አድርጓል። የሰዎችን ህይወት በጥብጦም ይሁን ሰላም ሰጥቶ ወደ ሌላ ህይወት ገብቷል። አሁን ደግሞ ፀጉ ከአርቲስት ማን ከሚባለው ማን ነው አቡሌ ነው የሚባለው እሱ ልጅ አቡሌ ነው ምናምን ከሚባለው ልጅ ጋራ ገብቶለታል። ጥሩ ጥንድ ወጥቷቸዋል። የፍቅር ጥያቄ አቅርቦላታል። ኦኬ ከዛ በኋላ እውነት ዳኒ ይፋታ ሲሆን ወይንስ ዳኒ እንደ እርጎ ዝንብ እዛም ጥልቅ የማለት ባህሪ ስላለው የራሱ የተቃና የተስተካከለ ህይወት መኖር ስለማይፈልግ ዳኒ እዛችም ጉድጓድ መግባት ስለሚፈልግ የራሱን መስመር ማስያዝ አይፈልግም። እሱን አልፈልግም ያለች ሴት ህይወቷን አስተካክላ እንድትኖር አይፈልግም። ወይ በጓደኝነት መቀጠል አይችል፣ ወይ በፍቅር መቀጠል አይችል። አለቀ። እሱ ከልቡ የወደደው ከልቡ የፈቀረው ያቺን ወንዳ እንደዚህ ዱባይ የነበረችው ያቺ የሚያስጠላ ሪሃክት ያላትን እኔ እንደዚህ ነበርኩኝ እኔ እንዲህ ነበርኩ የምትለው እሷ ላይ ነው በቃ ጆፌ ጣለው። እሷን ነው የሚፈልገው፣ እሷ ግን ባትፈልገውም ማለት ነው። እሷ ደግሞ ትዳር የመያዝ አላማውም ህልሙም የላትም። ዳኒ እንደዛ አይነት ባክግራውንድ ነው ያለው። የሰው ህይወት ላይ የሚጫወት ሰው መቼም ቋሚ ህይወት አይኖረውም። በሰው ህይወት የሚቀልድ ሰው መቼም የተቃና ህይወት ሊኖረው አይችልም። ስለዚህ ፀጉ አዲስ ህይወት አዲስ ምዕራፍ ጀምራለች። ያሳካልሽ ያርገልሽ ነው ልሽ ምንችል። ሴቶች ግን ተጠንቀቁ። እንዲሁም ወንዶች ሴቶች ፍቅር ሲጀምሩ አንድ ብላችሁ የጀመራችሁ ጊዜ ከጀርባ ማንነቱን አጥኚ፣ ማንነትሽንም ያጥና። ከዛ በኋላ ፍቅርን በብልሃት ትመሪዋለሽ። አንቺ ያማረ ፍቅር ውስጥ ከገባሽ በኋላ ስለ አንቺ ከሰማ ስለሱ ከሰማሽ አንድ ብላችሁ የፍቅራችሁ መበጥበጥ መንስኤ ይጀምራል። ከዛን የማያባራ ጩኸት ትሆኑና ሁሌ እየየየ እንደዚህ ነው እንዲህ ነው እያላችሁ ከዛ አመት ትቆዩና ፍቅራችሁ ያቆማል። ፍቅር የሚመሰረተው በጩኸት በለቅሶ ከጀርባሽ ሌላ ሰው በመስማት ምናምን አይደለም። አለቀ። ፍቅርን ስትጀምሪ አንድ ላይ ስትጀምሪ ባክግራውንዱን አጥኚ። ያለፈ ታሪክ ነው። ካንቺ በፊት የሆነ ነገር ነው፣ ካንተ በፊት የሆነ ነገር ነው። አለቀ። ቁጭ ብላችሁ አውሩ። ካንቺ በፊት እንዲህ ነበረኝ፣ ልጅም ካለ ካንቺ በፊት ልጅ ነበረኝ፣ ካንተ በፊት ልጅ ነበረኝ። ከልጅ ጋራ የሚያገናኝክ ነገር የለም፣ ከልጅ ጋራ የሚያገናኘኝ ነገር የለም። በቃ እኔ እናንተ ህይወት መቀጠል ካለብን በአግባቡ መቀጠል እንችላለን። አይ ልጅ ያለሽ አልፈልግሽም ካለ ረዥም ጉዞ ሳትሄጂ በአጭር ቅጭት አድርገሽ የራስሽን ሰላማዊ ህይወት ትኖሪያለሽ። አለቀ። በኋላ ጸባይ ያመጣብሽም እኔ ከነግሳንግስሽ ተቀብዬሽ እኔ ከነ ልጅሽ አምኜብሽ እኔ ከነ ልጅ ካምኝ እያላችሁ አትንዘባዘቡ። ልጅ የእግዚአብሔር ስጦታ ነው። ፈልገሽው ሞዩን ሳትፈልጊ አምጥተሽዋል ወደዚች ምድር። አንቺ የምትኖሪውን ኑሮ ለማየት መጥቷል። ከዛ ግን ሌላ አዲስ ህይወት ሲጀምሪ ልጅሽ ነው ልጅክ ነው ምናምን እያላችሁ ማንም በልጁ አይደራደርም። ማንም ወንድ ቢሄድ ወንድ ይተካል፣ ሴት ብትሄድ ሴት ትተካለች። ልጅ ግን ጸጋ ነው። ልጅ የእግዚአብሔር ስጦታ ነው። ልጄን በማንም አልለውጠው፣ በማንምም አልተካውም። እኔ በእናቴ እንደማልደራደሩ ልጆቼ ደግሞ በእኔ አይደራደር፣ እኔም በልጆቼ አልደራደር። አለቀ እንጂ በሆነው ባልሆነው እኝኝ እያላችሁ ነገ ደግሞ ሮሮ እንዳታነቡ። ዳኒን ግን ተጠንቀቂ። ጽጉ ዳኒን ተጠንቀቂ። ሜሮን ከሚዲያ እንደጠፋችው አንቺም ከሚዲያ እንደጠፊ። ሃይሚና ሄሉና እንትና እንኳን በውስጥ ነገሩን ፈተው ዛሬ ኢቢኤስ 20/30 ላይ አይቻቸው ነበረ። ሄሉና ናሂ ማለት ማን ነበር ስሙ? ናቲ ማለት ነው። በቃ በውስጥ ጸብን ሁሉ ሚዲያ ላይ ይዛችሁ እየመጣችሁ ጸብ በደላላ እየሆናችሁ ለትውልዱ ፍቅር እንዲጠራ ትዳር እንዲጠራ እያደረጋችሁ ትውልድ ጠንቃችሁ ነው። ይመቻችሁ። በሌላ ቪዲዮ ደግሞ ስለ ሩታ እመጣለሁ። ላይክ ሼር ግን እያደረጋችሁ ሰብስክራይብ ጭምር ፕሊዝ አበረታቱኝ። እሺ ወዳችኋለሁ።